ፓም 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 ወደ መካ ተመልሷል። የተመለስኩት በርዕሱ ላይ እንደምታዩት በአማድ ዲያሎ ነው የተመለስኩት። ማንቸስተር ዩናይትዱ አማድ ዲያሎ የተጋነነ ተጫዋች ነው ወይንስ ከአቅሙ በታች በወቅቱ እየተጫወተ አንደር ፐርፎርሚንግ ኦቨርሬትድ ነው ወይንስ አንደር ፐርፎርሚንግ ተጫዋች ነው የሚል ጥያቄ ከአንድ ሰብስክራይበሬ በግል ደርሶኝ፣ ኦኬ ይሄ ነገር በውስጤ በጣም ሲብሰለሰል የነበረ ነገር ነው። ማንቸስተር ዩናይትድን ያው በጥሞና ቡድኔም ስለሆነ ኳስም ያው ስለማያመልጠኝ በጥሞና የምከታተለው ቡድኔን በጣም እያንዳንዱ ተጫዋች ያለውን ሁኔታ የሚያደርገውን ነገር በሜዳ ውስጥም ከሜዳ ውጭም ለመከታተል እሞክራለሁ። በተቻለ መጠን ጨዋታ እንዳያመልጠኝ እሞክራለሁ እና እከታተለዋለሁ። በጣም መወደው ተጫዋች ነው አማድ ዲያሎ። በመጀመሪያ ይሄን ነው ማለት የምፈልገው። በጣም መወደው፣ በጣም ማደንቀው የተጋነነ ተጫዋች ነው የሚል ምንም አይነት እምነት የለኝም አሁንም ቢሆን ማለት ነው። በእርግጥ በወቅቱ አንደር ፐርፎርም ማድረግ ከጀመረ 12 ሳምንት ይሆናል ቢያንስ። አቅም በጣም እያጣ ከመጣ ስከታተለው ነበርና ያ ነገር እኔ የግል ፕሮብሌም ነው የሚመስለኝ። ኦብዘርቭ ሳደርግ ምንም ጉዳት ያገጠመው አንድ ጊዜ ብቻ ነው በዚህ ዓመት። አንድ ጊዜ ጉዳት ገጥሞት ለስንት ጊዜ ይሁን አልተሰለፈም ነበር ለሆኑ ጨዋታዎች። ከዛ በተረፈ ግን ጉዳት አልገጠመውም። ቋሚ ተሰላፊ ሆኖ ሲጫወት ነበር እስካሁን ድረስ። ካሪክም ከመጣ በኋላ ብዙም ቤንች ላይ አላረገውም፣ ቋሚ ነበረ በብዙዎቹን ጨዋታዎች። ስለዚህ ለምንድን ነው እንደዚህ አቅም ያነሰው የሚመስለው እና የድሮ ጨዋታው የጠፋው? የምናውቀው መግነጢሳዊ የሆነ ፍጥነት በክንፍ በኩል ያለው የቅብብል ችሎታው፣ የኳስ ሲይዝ ያለው ችሎታ ከኳስ ውጭ ራሱ በሩበን አሞሪም በተለይ በጣም ከኳስ ውጭ ያለውን የታክቲካል አዌርነስ የተረዳንበት ተጫዋች ምን ሆኖ ነው እንደዚህ ሆነው የሚለውን ምንም የግል ጉዳይ ካልሆነ በስተቀር ከሱ ችሎታ ጋር የተያያዘ ጉዳይ አይመስለኝም። አይደለም ብዬ ነው ማምነው። እኔ ልጁ በጣም ብቃት ያለው ልጅ ነው ብዬ ስለማምን ከሰንደርላንድ ጋር የነበረውን ነው እንደውም አሁን ሃይላይቶች ላይ በብዛት እያሳየው ያለሁት ይህንን ቮይስ ስሰራ ምንም ይወጣለት ተጫዋች አይደለም። እኔ ከማገናኘው ከነ በርናርዶ ሲልቫ ጋር ምናምን ነው በቃ የሚመሳሰልብኝ። ኳስ አያያዙ፣ የኳስ አዌርነሱ ምንድን ያጣው ቢባል አሰልጣኝ ይመስለኛል ያጣው። በደንብ ችሎታውን የሚያወጣለት አሰልጣኝ አጥቷል። ትንሽ ሩበን አሞሪም ከኳስ ውጭ ያለውን ብቃቱን አሳይቶናል። ከኳስ ጋር ሲገናኝም ከኳስ ውጭም ችሎታ ያለው ልጅ ስለሆነ መርጦት በቋሚነት ያሰልፈው ነበር። በጣም ሲጠቅመውም ነበረ ለራሱ ሲስተም። ልጁ በጣም ዳይናሚክ ስለሆነ አሁን በካሪክም ቤንች ብዙ አላስቀምጠውም። አሁን በቅርብ ነው በቀደም ባለፈው ጨዋታ ቤንች አስገብቶት ስህተት የሰራ ጊዜ ማለት ነው ተቀይሮ ገብቶ አይታችሁት እንደሆነ አቅፎ ምናምን ነገር አይዞን ምናምን በቃ በደንብ ተጫወት ምናምን ነገር ይለዋል ይመስለኛል። ካሪክ አቅፎት አይታችሁት ከሆነ ከዛ አቅፎ አበረታቶት ምናምን ያስገባው። እንደዛ አስገብቶት ራሱ የሌለ ስህተት ነው የሰራው። ምክንያቱም በቃ ኃይል የለውም ልጁ፣ ኤነርጂ አጥቷል። በሆነ በቃ በጣም እኔ የሚመስለኝ በፊዚካል አይመስለኝም ሳይኮሎጂካልም ይመስለኛል። እና የሆነ በግሉ የደረሰበት ነገር ወይ የሆነ ነገር አለ። ኦፍ ዘ ፒች እኮ ብዙ ነገር ይገጥማቸዋል እነሱም ሰዎች ስለሆኑ ተጫዋቾች። እና እኔ እንደሚመስለኝ በግሉ የደረሰበት በአሰልጣኞች መቀያየርም ታክቲካሊ ግራ የገባው ነገር ወይ ያልተመቸው ነገር ሊኖር ይችላል በኳሱም። እንደገና ከኳሱ ውጭ ደግሞ ከፋሚሊ ጋር ምናምን ያለ ፕሮብሌም ሊኖር ይችላል። በግሉም አንዳንድ ጊዜ ድብርት ውስጥ ይገባል። አንዳንድ ጊዜ እንደዛም ሊሆን ይችላል። እና እኔ ስገምት ከጉዳቱ አንጻር ጉዳት ብዙ አላጋጠመውም። ተጎድቶ ነው እንዳልል
ከአሰልጣኝ ጋር እንዳልል አሰልጣኞች ቤንች አላረጉትም። ኢቭን ካሪክ ሲመጣ በደንብ ሲያሰልፈው ነበር። ስለዚህ እኔ በቃ ጊዜያዊ ፕሮብሌም ነው የገጠመው አማድ የሚል እምነት ነው ያለኝ እና ይህንን ልመልስለት ብዬ ነው ለሰብስክራይበሪ። አመሰግናለሁ። በጣም የሚያስጨንቀኝ እኔም በጣም ወዶ ተጫዋች በጣም ይጠቅመናል ማንቼ በቃ አንዱ እንቁ ተጫዋች ነው የምለው ተጫዋች ስለሆነ ሲጠይቀኝ በግሌ በጣም ይህንማ ቪዲዮ ሰራበታለሁ ብዬ ይሄው ለእናንተ ይህንን አበርክቻለሁ። እናንተስ ምን ይመስላችኋል? እስቲ ኮሜንት ላይ አስተያየት ስጡን። ለሰብስክራይበሪም ጥያቄውን ከተለያየ አንግል እንዲያየው እናንተን ብትሳተፉ ደስ ይለኛል። ፓም 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 ወል መካ ነበርኩ። አመሰግናለሁ።